በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። በቸርነቱ በምሕረቱ ጠብቆ በዕድሜያችን ላይ ይህችን ሰዓት ጨምሮ ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ እንግዲህ ያለንበት ወቅትና ሰሞን የነቢያት ጾምን የተቀበልንበት ወቅት ላይ ነን ያለነው። አምላካችን ቅዱስ እግዚአብሔር ይህን የጀመርነውን ጾም በሰላም በፍቅር በጤና እንዳስጀመረን ለብርሃነ ልደቱም በሰላም በፍቅር በጤና እንዲያደርሰን የእርሱ አምላካችን የልዑል እግዚአብሔር ቅዱስ ፈቃድ ይሁንልን። የዛሬው የምንማማርበት የትምህርታችን የመጽሐፍ ቅዱስ ክፍለ ምንባብ የሚሆነው በኦሪት ዘጸአት ምዕራፍ 3 ከቁጥር 2 ጀምሮ ባለ ክፍለ ምንባብ ይሆናል። ላንብብላችሁና ወደ ትምህርታችን እንሄዳለን። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ይህ ቃል እንግዲህ ከአምስቱ ብሔረ ኦሪት ሊቀ ነቢያት ቅዱስ ሙሴ ጽፏቸዋል ተብለው ከሚታመኑ መጽሐፍት መካከል በኦሪት ዘጸአት ላይ ተጽፎ የሚገኝ ታሪክ ነው። ኦሪት የሚሉት የመጀመሪያዎቹ 5 መጽሐፍት እንግዲህ በሊቀ ነቢያት በቅዱስ ሙሴ አማካኝነት የተጻፉ መጽሐፍት እንደሆኑ አባቶቻችን ያስተምሩላን ይናገራሉ። ሊቀ ነቢያት ቅዱስ ሙሴ ሀረገ ትውልዱ ከእስራኤላውያን ከዕብራውያን ወገን ዘንድ የሚመዘዝ አስቀድሞ እስራኤላውያን ከገቡበት የባርነት ዘመን አዋጅ የተነሳ በእናት በአባቱ ቤት ማደግን ያልታደለ በፈርዖን ቤት ውስጥ ግን የእናቱን ጡት እየጠባ ሃይማኖቱንና ምግባሩን ከእናቱም ጋር አብሮ ጭምር ደግሞ እየተመገበ እና እያወቀ ያደገ የእግዚአብሔር ሰው ነው። ሊቀ ነቢያት ሙሴ ይሄ ያለበትን ጥሪ ለመስማት አስቀድሞ ይኖርበትና ለጊዜው ተቀምጦበት ከነበረበት ከፈርዖን ቤት መውጣት ነበረበት። እግዚአብሔር አምላክም በኢፍትሐዊነት ማለትም ደግሞ ግብፃውያን እስራኤላውያን ላይ ያሳድሩት የነበረውን ሰቆቃ እንዲሁም ደግሞ እንግልትና ስቃይ በተመለከተበት ጊዜ ላይ ሙሴ ግብፃዊውን ገድሎ በአሸዋ ውስጥም ደግሞ ቀብሮ በሁለተኛም ጊዜ ላይ ጸቡን አይቶም ደግሞ ሰው ያላየው መስሎት ነገር ግን እንደታየ ሲያውቅ በፈርዖን ሊደርስበት የሚችለውን አዋጅና ትእዛዝ እንዲሁም ደግሞ ፍርድ ከመፍራትና ከመሳቀቅ አንጻር እንደኮበለለ በኮበለለበትም ቦታ ደግሞ ያገኛትን ሴት ከብቶቿን ውሃ ጠጥቶ ከዛም ባለፈ ደግሞ በዙሪያው ላይ ያሉትንም ደግሞ የሚተናኮላቸውን ሰዎች አርቆ በእሷ ቤተሰብ ውስጥ ታቅፎ ሚስት አግብቶ እረኛ ሆኖ የመጣ ታሪክ ነው። እንዲህ ባጭሩ እኛ ዘረዘር ነው እንጂ የሙሴ ከነበረበት ቦታ ተነስቶ አሁን ይሄንን የእግዚአብሔርን ጥሪ እስከሚሰማ ድረስ ያለው እድሜ ልክ ወይም ደግሞ የዓመታት ብዛት ከ40 እና ከ50 ዓመት በላይ እንደሆነ አባቶቻችን ያስተምራሉ። ሙሴ እግዚአብሔር አምላክ ከመረጣቸው ነቢያት መካከል አንዱ ነው። ይሄ ያለንበት ወቅት ደግሞ እንደምታውቁት ጾመ ነቢያት ነው። ጾመ ነቢያት ከቤተክርስቲያናችን የአዋጅ አጽዋማት መካከል በቀዳሚነት ይጠቀሳል። ምናልባት ዓመቱን ስንጀምር ወይንም ደግሞ አዲሱን ዓመት መስከረም ብለን በጀመርንበት ጊዜ ላይ ከምንቀበላቸው የመጀመሪያዎቹ የአዋጅ አጽዋማት መካከል ያለ ቀናት ልዩነት ማለት ነው የመጀመሪያው ነው። ያለ ቀናት ልዩነት ያልንበት ምክንያት ምንድን ነው? ያው መስከረምና ጥቅምትን የጾመ ድህነትን ረቡዕ ዓርብን እየጾምን ነው የቆየ ነው። በመስከረም 26 እስከ ህዳር 6 ያለው ደግሞ የማህሌተ ጽጌ የዘመነ ጽጌ የእመቤታችንን ስደት በማሰብ የሚጾመው ጾም የፈቃድ ጾም ነው። ስለዚህ በአዋጅ ከሚጾሙ አጽዋማት በመካከልም ደግሞ ምንም እንኳን የፍስክ ምግቦች ሳይገቡባቸው ከምንጾምባቸው ሙሉ የጾም ወቅታቶች መካከል ጾመ ነቢያት የመጀመሪያው ነው ማለት ነው። ይሄ ጾመ ነቢያት የነቢያት ጾም እየተባለ የሚጠራበት ነቢያት ከሰው ልጅ ውድቀት በኋላ እግዚአብሔር አምላክ ዓለምን እንዲያድን
ከመጣባቸው ረደተ መቃብር ወደ መቃብር መውረድና ከመቃብርም በኋላ ደግሞ ገነት ተዘግታለችና ወደ ሲኦል መውረድ እንዲታደጋቸው እግዚአብሔር አምላክን ለምነውታል፣ ተማጽነውታል። እጁን እንዲሰድላቸውም ጭምር እግዚአብሔር በተገለጠባቸው ጊዜያቶች በሙሉ ተናግረዋል። እግዚአብሔርም ደግሞ ለሕዝቡ ነቢያትን መርጦ የላከበት አንደኛው ዓላማ ራሱ ተስፋን መስጠትና ማጽናናት ስለሆነ እሱም ራሱ ይገልጥላቸው ነበር። በነገራችን ላይ ነቢያት የስማቸው ትርጓሜ ኃላፊያቱንና መጻእያቱን የሚያውቁ ተብለው ነው የሚነገሩት። ነቢያት ሲበዛ ነው። ነቢይ ለወንድ ነው፣ ነቢይት ሲሆን ደግሞ ለሴት ነው። መጽሐፍ ቅዱሳችን ላይ ወንድም ሴትም ነቢያቶችም አሉ። ይሄ ሀብትና ጸጋ በነገራችን ላይ በብሉይ ኪዳን ብቻ የተገደበ አይደለም። በሐዲስ ኪዳንም ጭምር የነቢይነት ጸጋ ያላቸው ወደፊት የሚመጣውን የሚያውቁ ሀብተ ትንቢት የተሰጣቸው እንደነበሩ የሐዋርያት ሥራ ላይ ተጽፎ የምናገኛቸው የሀብተ ትንቢትን ጸጋ የተሰጣቸው አባቶቻችን ነበሩ። ነገር ግን ይሄ ጾመ ነቢያት ተብሎ ታሳቢነት ተደርጎ የሚጾመው ጾም ግን በሐዲስ ኪዳን ለሚነሱትና ለተነሱት ነቢያትም ጭምር ሳይሆን በብሉይ ኪዳን ለነበሩትና እግዚአብሔር ወደፊት የሚመጣውንም ትላንትና ከነሱ ከመኖራቸው በፊት ከዘመናትም አስቀድሞ ያደረገውን እየገለጠ የነገራቸውን ሐሳቡን ያካፈላቸውን በጣም የተከበሩ የእግዚአብሔር ሰዎች ናቸው ነቢያት። ያው ብዙ ጊዜ ላይ በስም በተወሰኑት ጠቅሰን የተወሰኑትንም ደግሞ ክብረ በዓላቸውን አውቀን እናገናቸዋለን እንጂ ነቢያት ከሐዋርያት በፊት መሰረቶቻችን ናቸው። የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ይላል ቅዱስ ጳውሎስ ሐዋርያው። ስለዚህ ነቢያት መሰረቶቻችን ናቸው። ሐዋርያትን ከማወቃችን በፊት ያወቅናቸው፣ ሐዋርያት ሰብከው ስለ ክርስቶስ ከማስተማራቸው በፊት እነሱ ደግሞ ነቢያት በትንቢት መነጽር ወደፊት ክርስቶስን ተመልክተው እንደሚመጣ የነገሩን ቅዱሳኖች ናቸው እና ምናልባት ነቢያትን መዘከር፣ ነቢያትን ማስታወስ፣ ነቢያትን መጽሐፍቶቻቸውን ማጥናት የቤተ ክርስቲያናችን የጾመ ነቢያት አንዱ ራሱ ትውፊቷ ነው። ስለዚህ በዚህ በጾመ ነቢያት ውስጥ ነቢያት ስለ ክርስቶስ መምጣት የተናገሩት ትንቢቶችን ታሳቢ በማድረግ እርሱ እንዲገለጥላቸው የቆዩትን ቆይታዎችን በማስታወስ የሚጾም ጾም ነው ማለት ነው። ይህ ጾም በውስጡ ከነቢያት ጾምነቱ ባለፈ ሌሎች 2 ጾሞችንም ይዟል። አንደኛው ጾመ ስምዖን ይባላል። ይሄ ጾመ ስምዖን ስምዖን ጫማ ሰፊው እየተባለ የሚጠራው አባት በግብፅ በተነሱ በአላውያን ወይንም ደግሞ በፈርዖኖች ምክንያት በቀረበ ጥያቄ የተጾመ ጾም ነበረ። የግብፅ የፈርዖን ነገስታት አይሁድን ሌሎች እምነቶችንም ጭምር እያቀረቡ ማከራከር ደስ ይሰኙ ነበረ ይላል ታሪኩ ሲነገር እና ክርስቲያኖችና አይሁድ ሲከራከሩ ብዙ ጊዜ ላይ ክርስቲያኖች ያሸንፉ ነበር እና ሽንፈቱን መቋቋም ያቃቷቸው ሌሎች ተከራካሪዎች ከክርስቲያን ቅዱሳት መጽሐፍት ገልጠው እምነት ላለው ሰው ተራራውን ከዚህ ተነስተው ወዲያ ሂድ የሚል ኃይለ ቃል ተጽፏል። ስለዚህ ይህ ቃል እውነት ከሆነ ፈጽመው ያሳዩን፣ ካልሆነ ግን ሐሰት ከሆነ ብለው እርምጃ እንዲወሰድባቸው ጥያቄ አቀረቡ። ንጉሱም ሐሳቡን ተቀብሎ ለክርስቲያኖች ሰጠ። በጊዜው ሊቀ ጳጳስ የነበረው ብፁዕ አባታችን አቡነ አብርሃም ጸለየ፣ አለቀሰ። እመቤታችንም በስዕሏ ተገልጣለት እርሱ ሳይሆን ስምዖን የሚባል በከተማ ውስጥ ያለ አንድ ጫማ ሰፊ ግን ያንን ሊያደርገው እንደሚችል ተነገረው። ስምዖን ጫማ ሰፊውም ራሱን ከተርእዮ ከመታየት ለመደበቅ ለመሸሸግ በቁጥቋጦ ውስጥ ተደብቆ መልእክቱ እግዚአብሔር መሆኑን ሲያውቅ እኔም አደርገውን አድርጉ ብሎ ያንን አታንቀሳቀሱትም የተባሉትን ተራራ አንዴ እና ሁለቴ ከተራራው ፊትና ጀርባ ሆነው ከፍ ብሎ እንዲተያዩ በማድረግ በሶስተኛው ግን ተነስቶ አቅጣጫ ለቦጦ እንዲቀመጥ ተደርጎበታል እና በ40 ቀኑ የነቢያት ጾም ውስጥ ይሄንንም 3 ቀን ታሳቢነት ጨምረን እንጾማለን። የመጨረሻው ደግሞ ያው እንደሚታወቀው ወይንም ደግሞ በጥምቀት ውስጥ እንዳለው እንደ ጋድ ጾም የነቢያትም ጾም ጋድ አለ ማለትም ልደት፣ ረቡዕ፣ ዓርብ ቢውል የምንጾመው ማለት ነው። ስለዚህ እነዚህ በሙሉ ተሰብስበው ነው ባጭሩ ጾመ ነቢያት ተብለው የሚጠሩት ማለት ነው። ይሄ ጾም ከጾመ ነቢያትነቱ ባለፈ ሌሎች መጠሪያዎችም አሉት። ጾመ አዳም ይባላል። አዳም ከገነት ከወጣ በኋላ የጾመው ጾም ስለነበረ ለ40 ቀናት ማለት ነው። ጾመ ማርያም ይባላል። እመቤታችን የተስፋ ነቢያት የትንቢታቸው ፍጻሜ ብትሆንም ወላዲተ አምላክ ነገር ግን
እሷ ራሷ ደግሞ ይህንንም ጾምም ጭምር ስለጾመችው ጾመ ማርያምም እየተባለ ይጠራል። ከዛም ባለፈ ደግሞ ሌሎችም በጣም ብዙ ስያሜዎች ይሄ ያለንበት ጾመ ነቢያት ተሰጥቶት እንነጋገርበታለን። በዋነኝነት ጭብጡ ጾመ ነቢያት እንደተባለው ስለ ክርስቶስ ነቢያት ያሰቡትን የተዘጋጁትን ዝግጅት እያስታወሱ በዛ ውስጥ መመላለስ ነው። አጽዋማት ለእግዚአብሔር ሰውነታችን ምቹ ሆኖ እሱን መቀበል እንድንችል ከምናደርጋቸው መንፈሳዊ ቅድመ ዝግጅቶች መካከል አንዱ ነው። ይህንንም አሁን ባነበብነው በሙሴ ታሪክ መመልከት እንችላለን። ሊቀ ነቢያት ቅዱስ ሙሴ እንግዲህ እግዚአብሔር አምላክ ይመራቸውና ያግዳቸው ከነበሩት በጎቹ መካከል አንዷ ስትጠፋበት ከእግዚአብሔር ጋር የተገናኘበትን ታሪክ እሱ ራሱ ጽፎልን የምናገኘው ነው። የእግዚአብሔርን መልአክ በሐመልማሉና በነበልባሉ በቁጥቋጦ ላይ እሳት ሲነድበት እንዲመለከት አደረገው። ይህንን ምስጢር አይቶም ሊቀ ነቢያት ሙሴ ተጠግቶ ማየትን ማወቅን እየሆነ ያለውን ነገር ምን እንደሆነ ለመረዳት በሚያደርገው ጉዞ ላይ ከቁጥቋጦ ውስጥ እግዚአብሔር ድምፅን አውጥቶ ሙሴ ሙሴ ብሎ ሲጠራው እነሆኝ አለ፣ የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ ብሎ ተናገረው። ሙሴና እግዚአብሔር በሚገርም አይነት መገለጥ ውስጥ ብዙ ጊዜ ላይ ተገናኝተዋል። ምናልባት ሙሴን ከ500 ጊዜ በላይ አነጋግሮታል ሲባል እያንዳንዱ ንግግር እግዚአብሔር ፈቅዶ ወዶ ምናለ ብናውቀው ብለን በጣም ነው የምንመኘው። ምክንያቱም ሙሴ እግዚአብሔርን የሚያይበት እግዚአብሔር ለሙሴ የሚገለጥላቸው መገለጦች በጣም ትላልቅ ናቸው። እነዛ መገለጦች ደግሞ ለሐዲስ ኪዳንም ጭምር የትንቢቱ ፍጻሜዎችም ጭምር ናቸው። ለምሳሌ አሁን ያነሳነው ሐመልማሉና ነበልባሉ ሙሴ በኋላ ለሐዲስ ኪዳን በሐመልማል በተባለ በስጋ ነበልባል በተባለ በመለኮት ውስጥ ወይም ደግሞ መካከል የሚደረገውን ተዋህዶ ሳይሆን በፊት አስቀድሞ እግዚአብሔር አምላክ ያሳየው ነው። እሳቱ ቁጥቋጦ ላይ እየነደደ እንዳላከሰመው ቁጥቋጦም ያለው እርጥበት እሳቱን እንዳላጠፋው ሁሉ በፍጹም ተዋህዶ በተአቅቦ መለኮትና ስጋ መለኮትና ሰው አንድ እንደሚሆኑ በተዋህዶ ለሙሴ የተገለጠ ትልቅ ምስጢር ነው። ይሄ ግን ብቻ አይደለም። 40 ቀን ጾሞ ኦሪት ዘጸአት ምዕራፍ 20 ላይ የሕጉን ጽላት በሰሌዳ ላይ ተጽፎ ሲሰጠው ራሱ የሙሴ ያ ድርጊት ለሐዲስ ኪዳን ለአምላክ ሰው መሆን ማሳያ ነበረ። ሕጉ የተጻፈበት ሰሌዳ የሰው ሰውነት ወይንም ደግሞ በተለየ መልኩ ክብርት ንጽሕት ልዕልት የሆነችው በአንዱ በእግዚአብሔር እጅ የተዘጋጀችው የድንግል ማርያም ሰውነቷ ነው። ጣቱ የተጻፈበት ቃል ወይንም ደግሞ በሰሌዳው ላይ የተጻፈው በጽላቱ ላይ የተጻፈው ቃል ደግሞ በመጀመሪያ ቃል ነበረ ተብሎ የተነገረለት የምናነበው ድምፁን የምንሰማው ሰውም የሆነው አካላዊ ቃል ኢየሱስ ክርስቶስ ነው። ያንን ጽላት ተመልሶ ይዞ ሄዶ ደግሞ እግዚአብሔር ራሱ ጽፎበታል። የተሰበረው ጽላት አዳም፣ ድጋሚ በሙሴ እጅ የተዘጋጀው ጽላት ደግሞ ምንድን ነው ተብሎ ቢጠየቅ ከአዳምና ከሔዋን ከአብራካቸው የምትገኝ ከኢያቄም ከሐና የተወለደች እመቤታችን ናት። የሙሴ እጅ ማለት ኢያቄምና ሐና ናቸው። ሙሴ ያዘጋጀው ጽላት ማለት ደግሞ ድንግል ማርያም ቃል የሚጻፍባት ሰሌዳዋ ናት ለማለት ነው። በፍጻሜው ያ ሰሌዳ ቃል እንደተጻፈበት እመቤታችንም ውስጥ አካላዊ ቃል ኢየሱስ ክርስቶስ እንዳደረበት ነው። ስለዚህ እንደነዚህ አይነት ነገሮችን ስናይ እውነት ሊቀ ነቢያት ሙሴ በየዋህነቱ በቅንነቱ በገርነቱ ከእግዚአብሔር ጋር ባለው ግንኙነት ብዙ ምስጢራትን እግዚአብሔር አሳይቶታል እና ያንን በሚያይበትና በሚመለከትባቸው ጊዜያቶች ላይ ግን የነበረው ከእግዚአብሔር ጋር ግንኙነት ራሱን ከመከልከል ከማቀብ ከኃጢአት ከማራቅ ጋር በጣም የተያያዘ ነገር ነበር። ለዛ ነው አምላካችን ልዑል እግዚአብሔር ማንም በዚህ በጾመ ነቢያት ውስጥ የአምላክን ሰው መሆን ከነቢያቱ አንደበት ሲነገር የነበረውን ትንቢት ለመረዳት ለሚመጣ ሰው በሙሉ ጫማችሁን ከእግራችሁ አውልቁ ይላል። ጫማ ብዙ ነገሮችን ይወክላል። ጫማ በቀዳሚነት የሚወክለው የሚረገጥ ነገር ነው። ጫማ ከእግሮቻችን በታች ሆኖ የሚረገጥ አፈር፣ ቆሻሻ፣ ሁሉንም ነገር የሚችል ነገር ነው። ጫማህን ከእግርህ አውልቅ ማለት የተሸከምከውን ወይንም ደግሞ ይዘው የምትዞረውን የማይገባውን ኃጢአቱን፣ በደሉን፣ ክፋቱን፣ ቆሻሻ የሆነውን ነገር በሙሉ አስወግድ ለማለት ነው። አንደኛ። ሁለተኛ አባቶቻችን ይሄንን ጫማ በጥንቱ ዘመን ይሰራ የነበረበት መንገድ ከሞተ ከእንስሳ ቆዳ ነው፣ ከጠፈር ነው ማለት ነው። ስለዚህ የሞተ የእንስሳ ቆዳውን ጫማ አውልቅ ማለት የሞተ ማንነትህን
በኃጢአት የጎሰቆለውን ስብዕናህን ይህንን የአምላክን ሰው የመሆንን ምስጢር ልትረዳበት በማትችልበት ዝግጁ ባልሆነ ልብና ሰውነት አመለካከት አይምሮ ውስጥ ሊሆን የማይችል ነገር ነውና ይሄንን አውልቅ፣ ጫማህን ከእግርህ አውልቅ እያለ ይናገራል። ሌላው ጫማ በጣም የሚገርማችሁ ጫማህን ከእግርህ አውልቅ የሚለውንም ደግሞ ሐሳብ ከሐዲስ ኪዳን ካለ ታሪክ ጋር አብረን ማየት እንችላለን። በሐዲስ ኪዳን ላይ ጌታችን ኢየሱስ ክርስቶስ ጾምን ከመጀመሩ በፊት ያደረገው ነገር ምንድን ነበረ? እንደምናውቀው ጥምቀት ነው። ክርስቶስ ሲጠመቅ እንደምናስታውሰው ያጠመቀው ቅዱስ ዮሐንስ መጥምቅ ምን ብሎ ነበር? እኔ የጫማውን ጠፍር እንኳን ልፈታ የማይገባኝ ነኝ ብሎ ነበር። እና አባቶቻችን ሲያስተምሩ ምን ይላል? የጫማ ጠፍር ማሰሪያው 2 ነው ይላል። ኢንታንግልድ ነው ወይንም ደግሞ የተሳሰረ ተነባብሮ ይቋጠራል ማለት ነው። 2 ሆኖ ሳለ ግን ሲቋጠር በአንድ ነው። እና የጫማውን ጠፍር ልፈታ የማይገባኝ ነኝ ሲል ተዋህዶ የሚለያይ ነገር አይደለም፣ አንድ ነው እያለ ነው ይላል ጠርጡለስ የሚባል ሊቅ። እና አብሮ በዚሁ ታሳቢነት ጫማህን ከእግርህ አውልቅ የሚለው ታዲያ ለሙሴ የተነገረው ሐሳብ በምን አይነት መንገድ ነው በእንዲህ አይነት ሁኔታ ሊረዳ የሚችለው ከተባለ ሙሴ ሊያወልቀው የተገባው እግሩ ላይ የታሰረው ጠፈር ደግሞ ምንድነው? ከእግዚአብሔር ጋር ሊሄድ የማይችል ደግሞ አምልኮተ ጣዖት አለ። ሙሴ በነበረበት የትላንትና ህይወቱ ላይ ጣዖት ቤት ውስጥ ሲደረግ የነበሩ ስርዓት አምልኮችን በሙሉ ሲመለከትና ሲያይ ነበር። ስለዚህ ጫማህን አውልቅ ማለት ከእግዚአብሔር አምልኮት ጋር ሊሄድ የማይችለውን አብሮም ደግሞ ተሳስሮ እግርህ ላይ፣ ሰውነት ላይ፣ ማንነት፣ ልብህ ላይ፣ አይምሮ ላይ ሊቀመጥ የማይገባውን ይሄንን አብሮ ሊገናኙ የማይችሉ ነገሮችን ፈተህ አውልቅ አሉ። ስለዚህ ፈተህ አውልቅ ማለት የማይጠቅመውን ነገር አውጣና አሁን ምስጢሩን አይተህ በምታደርግበት መልሰ ጫማህን ጊዜ ላይ ግን ተዋህዶን መልሰ ታጠልቃለህ። ብርሃን ከጨለማ ምን ህብረት አለውን ያለው አይደለ? አምልኮተ እግዚአብሔር ከአምልኮተ ጣዖት ጋር ምንም ህብረት የለው። ስለዚህ ያንን ማንነታቸውን አውልቀው ያንን ማንነትን አስወግደውም ጭምር ነው የሚያዩት። ይሄ ሌላ በነገራችን ላይ በጾመ ነቢያት ውስጥ ትምህርትም ጭምር ያስተላልፋል። ስለ ጾመ ነቢያት ውስጥ ስለሚነገረው ስለ አምላክ ሰው መሆንና አምላክ እኛን ሊያድነን ከሰማያት መውረዱን በምንማርበትም ሆነ በምናስተምርበት ጊዜ ላይ እንግዳ ሰዋዊ የሆነ በእኛ አይምሮና መረዳት ልክ ልንመረምረው የማንችለው ጥልቅ ምስጢር ነውና ይሄንን ሊሆን አይችልም፣ አይሆንም፣ እንዴት ሆነ ብለን ልናደንቀው ነው እንጂ ልንጠራጠረውና ሊሆን አይችልም ብለን የምናስበውን ሐሳብ ማውጣት እንዳለብንም ጭምር የሚያስተላልፍ ነው። የአምላክ ሰው የመሆኑ ነገር እውነት ለመናገር ከቃላት ከመነገር በላይ በአእምሮ ከመታሰቡም በላይ እጅግ ረቂቅ እንደሆነ ይታወቃል። ነገር ግን ዝም ከማለት ስለሚሻል ይህንን ያደረገልንንም ድንቅ ስራውንም ጭምር ማስታወስ ማሰብ በዚህ ዘመን ላይ ስለሚታሰብም ጭምር አስፈላጊ ስለሆነን የምንማረው። ሌላው ይሄ ጾመ ነቢያት ውስጥ በጣም የሚደንቀው ነገር የነቢያት ጽናት ነው። ነቢያት እንግዲህ ነቢይ በነበሩበት ዘመን ላይ ኃጢአት በጣም ዳር በወጣበት በጣም እየበዛ በሚሄድበት ምናልባት እንደ መካሪነታቸውና እንደ አስተማሪነታቸው ሰው በእግዚአብሔር ላይ ባጣው ተስፋ ወይንም ደግሞ በሚያየውም ነገርም ጭምር በእነሱ ላይ ስቃይና እንግልት ሰቆቃ ሲደርስባቸው በሕዝቡም ዘንድ ደግሞ ተሰሚነታቸው ብዙ ጊዜ ላይ እንደ ነባራዊ ሁኔታ የሚለያይ ሆኖ ሳለ እነዚህ ነቢያት በጣም ነው የሚደነቁት። ምክንያቱም ገነት ተዘግቶ ባለበት ጊዜ ላይ እግዚአብሔርን ሲኦልም ብንገባ እንኳን እናምነዋለን ብለው የተገኙ ናቸው እና አሁን ላለንበት ገነት ተከፍታ ለምንኖር ክርስቲያኖች በጣም ይሄ ትልቅ ተግሳጽ ነው። ሰው ተዘጋጅቶለት ሊገባበት ያለበት ስፍራ እንኳን ለጊዜው ዝግ ነው በሚል ምክንያት ሊበድል ሊሳሳት እስኪከፈት ድረስ ብሎ ሊያጠፋ ይችላል። ነቢያት ግን ይህን አላደረጉም እና ጾመ ነቢያት የነቢያቱን ትንቢት ብቻ እና የነቢያቱን ስለ እግዚአብሔር ሰው መሆን ማስተማራቸውን ብቻ ሳይሆን የምናየው ሕይወታቸውንም ጭምር እንመለከታለን። በሙሴ ውስጥ ያለውን የዋህነቱን፣ በነ ኢያሱ ውስጥ ያለውን ፍጹም ታዛዥነትና ዝቅ ማለትን፣ ከዛም በኋላ በተነሱት በእያንዳንዱ ነቢያት ውስጥ ያለው የምንማራቸው በጣም ብዙ ቁም ነገሮች አሉ። ለዛ ነው ቤተክርስቲያናችን በመጽሐፍት ደረጃ እንኳን የነቢያት ትንቢት እጅግ ብዙ ቢሆንም ነቢያት በቁጥር
ከተቀመጡት በቅዱሳት መጽሐፍት ላይ ካሉትም ጭምር በጣም ሰፊ ቢሆኑም ሰፍራ ቆጥራ ቦታ ሰጥታ ያስቀመጠቻቸው ግን ምንድነው የነቢያት የትንቢት መጽሐፍ ስለ ክርስቶስ ከማመላከትም በተጨማሪ አብሮ ደግሞ ሊጠና የሚገባ የእነሱም ሕይወትም ጭምር ስላለበት እና በጾመ ነቢያት ውስጥ እኛ ያነሳነውን ሙሴም የሚጠና ሕይወት ያለው ሰው የዋህነቱ፣ ቅንነቱ እንግዳ የሆነ ነገር አይቶ እንኳን ያንን ነገር ለመመርመር ለማወቅ ታዛዥ ሆኖ ራሱን ዝቅ ማረጉ ትችላለህ ተብሎ ሲነገረው ድክመቱን አውቆ አልችልም እያለ ዝቅ ማለቱን ማደግደጉን ከዛም ባለፈ ደግሞ እግዚአብሔር ሊያደርጋቸው በመረጣቸው ነገሮች ውስጥ ሊገባበት የተላከበትና ሂድና አስተምር የተባለበት ቦታ ላይ ልበደንዳኖች ጽኑዓን የሆኑ አሰቃዮች እንዳሉ እየተመለከተና እያየ ከእግዚአብሔር ጋር መጣበቁ ከሰማይ መና ሲወርድላቸው ከዓለት ላይ ውሃ እያፈለቀ ሲያጠጣቸው የነበረውን እግዚአብሔር ከሕዝቡ ጋር አብሮ እየተሰቃየ ከሕዝቡ ጋር አብሮ እየዋለ እያደረ ማገልገሉ ይሄ በሙሉ ጊዜ ኖሮት ሁሉም ሰው በዚህ በጾመ ነቢያት የእያንዳንዱን ካልሆነም የአንዱን የነቢይ መጽሐፍ አንስቶ ቢማርና ቢያውቅ ትልቅ ቁም ነገር አለ። ስለዚህ በዚህ ጾም ውስጥ በነቢያት ጾም ውስጥ ብዙ ልናወልቃቸው የሚገቡ ጫማዎቻችን አሉ። ነቢያትን ሳናውቃቸው የነበርንባቸው ጊዜያቶች በደንብ ማብቃት ያለባቸው በዚህ ጾም ውስጥ ነቢያት ራሳቸውን ስለ እግዚአብሔር እንደተናገሩት ሁሉ እኛ ደግሞ የተነገረውን እግዚአብሔር ስጋ ነስቶ በቤተ መቅደስ ውስጥ ብሉኝ ጠጡኝ እያለ ነውና ለዛ መዘጋጀትንም ጭምር የምናስብበትና ራሳችንንም ጭምር ለቅዱስ ስጋው ለክቡር ደግሞ የምናበቃበት እንደሆነ መርሳት መዘንጋት የለብንም ማለት ነው። አምላካችን ቅዱስ እግዚአብሔር ይህን የጀመርነውን የነቢያትን ጾም በሰላም አስጀምሮ በሰላም እንዲያስፈጽመን የነቢያት የትንቢታቸው ፍጻሜ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን መወለዱን ብርሃነ ልደቱን በሰላም በፍቅር በጤና እንድናይ እንዲያደርገን የነሱንም ጽናታቸውንና ብርታታቸውን ክፉ በሆነበት ጊዜ ላይ ታምነው የተገኙበትንም አቅማቸውን ረድኤት በረከታቸውን እንዲያሳድርብን አምላካችን ቅዱስ ፈቃዱ ይሁንልን። የሰማነውን በልቡናችን ሰሌዳ ይጻፍልን። የሰማነውን ለመኖር ይርዳን። ወስብሐት ለእግዚአብሔር።